ጦርነቱ ጭቅጭቁ እንደቀጠለ ነው። ዛሬ ምንድን ነው ኤፍሬምንና ሩታን እንዲያጨቃጨቃቸው ነገር? ኤፍሬም እንደምታዩት እንግዲህ ስቅስቅ ብሎ እያለቀሰ ይገኛል። ይሄ የሆነበት ምክንያትም እንግዲህ አብርሽ ቡታጅራ መሄድ የለበትም በጭራሽ፣ ምንም አይነት ህመም የለበትም፣ አልታመመም፣ አብርሽ ጤነኛ ነው። ስለዚህ እዛ መሄዱ የባሰ ሄርሜላም ትሄዳለች። ቤተሰቦቼን እናቴን አባቴን ነው የሚያስጨንቀው። ስለዚህ አሁኑኑ አብርሽ ወደ ሩታ ቤት መመለስ አለበት። ካልሆነ ግን እኔ ራሴ እሄዳለሁ በማለት እንግዲህ ኤፍሬም አብርሽን ለማምጣት ወደ ቡታጀራ ጉዞ ጀምሯል ማለት ነው። ሩታ ይሄ አይሆንም ብትለውም ያዳመጣት ሊሰማት አልፈለገም። ነገሩ እንዴት ነው? ወዴት እየሄደ ነው? በጣም ከባድ ነገር እየሰማን ነው የምንገኘው። ቅድም በተለቀቀው ቪዲዮ እንግዲህ ሄርሜላ ነበረች ስትገለገል የነበረው ሄዳለሁ አብርሽ ጋር ምናምን። አሁን ደግሞ በሩታ ቤት ወይ በአብርሽ ቤት ቪዲዮ ይለቀቃል ብያችሁ ነበር። እንደተባለው እንግዲህ አምሽተውም ቢሆን በሩታ ቤት ለቀዋልና ኤፍሬም በጣም ተናዷል። በጭራሽ በቃ ቡታጅራ እንዲሄድ አልፈለገም። አዲስ አበባ ከሩታ ጋር በቃ እዚሁ ቁጭ እንዲል ነው የምፈልገው ብሏል ማለት ነው። ይሄ ነገር ወዴት እየሄደ እንደሆነ ግራ ያጋባል። እና በእርግጥ አብርሽ አሁን ላይ ጤነኛ እንደሆነ ነው እያሰብኩ የምገኘው። ግን በሽተኛ ለመምሰል የሞከረው ወይም ደግሞ የምሬ ነው። ያበደ ሰው እኮ ይለፈልፋል አይደል? እንዴ እብደት ነው እንዳይባልም ይለፈልፋል። ያበደ ሰው ምላሷ አይያዝም የሆነ ነገር ቢኖርበትም ማለት ነውና መተት እንደው እንዳላችሁት ሆኖበት እንኳን ቢሆን ይለፈልፋል። ዝም የሚል አፉ እንዲዘጋ ወይ ደግሞ አፉ በዚህ ልክ ምላሱ እንዲታሰር አይደለም የተደረገውና አንድ ያልገባኝ ነገር እሺ ጤነኛ ነው ኤፍሬም? ልጠይቅ እስኪ ሩታም ጥያቄ ልጠይቃችሁ። ይሄ ልጅ ምንም ህመም የለበትም፣ ምንም በሽታ የለበትም፣ ጤነኛ ነው። ዶክተሮች ጋር ወስደ ነው ማረጋገጫ ወረቀት ሰጠውናል። የጭንቀት ነበረ። ከጭንቀት ጋር ተያይዞ ደም ግፊት ምናምን የሚባሉ በሽታዎቹ እንኳን እንደሌሉበት፣ በጣም ከሁሉም ነገር ነፃ እንደሆነ፣ ትንሽ ጭንቀት እንደነበረበት ነው የነገሩን ብላችኋል አይደል እንዴ? ታዲያ ይሄ ልጅ የእውነትም የምርም ጤነኛ ነው ብላችሁ ካሰባችሁ ለምንድን ነው ጤነኛ ሰው የሆነን ሰው በዚህ ልክ በሄደበት ሁሉ የምትከተሉት? የት ይጠፋል ብላችሁ ነው? እንደ ህፃን ልጅ እኮ ነው። እንደ 2 እንደ 3 አመት ልጅ እንደ 4 አመት ልጅ ነው የምታዩት። ማለት ይሄ ልጅ ከቤት ከወጣ የሆነ ቦታ ሄዶ ይጠፋል። ይሄ ልጅ ከቤት ከወጣ የሆነ ነገር ይሆናል። ይሄ በቃ ኢቭን ቤተሰቦቹ ቤት እናቱ ቤት እንኳን ሄዶ ማረፍ እንደማይችል ነው እናንተ እንግዲህ አክት እያደረጋችሁ ያላችሁት። በተለይ ኤፍሬም ይህ ልጅ ካልታመመ ጤነኛ ነው ብለህ ካመንክ ታዲያ ለምንድን ነው አባቱ ቤት ቢሄድ ምን ያደርጋል ብለህ ነው? የሆነ ሌላ ችግር ይፈጠራል፣ ሌላ ነገር ይመጣል የምትለው? ምን አይነት ችግር ሊመጣ ይችላል ስታስበው? አንተ አሁን እዚህ ጋር እንደው ሌላ ችግር ልፍጠር፣ ሌላ ሆካታ፣ ሌላ አዲስ አጀንዳ ላምጣ ብለህ ካልሆነ በስተቀር ይሄ ልጅ ቡዜላ ሄርሜላ ታደላለች። አዎ በትክክል እያደላች ነው የምትገኘው። ለምን መሰለ? ሩታና ሄርሜላ ልዩነታቸው ምን መሰለ? ሄርሜላ ሩታ ስለ ቡዜ ከጫፍ እስከ ጫፍ እያንዳንዱን ነገር ታውቃለች። አላማዋን፣ ኢላማዋን፣ ለሩታ ያላትን ቦታ በጣም በትክክል ቡዜን ጠንቅቃ ታውቃታለች። ለዛ ነው የማትሸነፍላት፣ ለዛ ነው የማትረታላት፣ ለዛ ነው የማትንበረከክላት፣ ለዛ ነው ዝቅ የማትልላት፣ ለዛ ነው የማትንገበገብላት። በቃ ሁሉንም ነገር ታውቃለች። ኦልሬዲ ውሽማ ይዞ ሲመጣ እንኳን ፈቅዳ ወንድም ያንተ ደስ ያለን ነገር አደርግ ብላ ከሄርሜላ ጋር እንዲሆኑ የገፋፋችው ራሷ ናት። ያኔ ተው ብትለው ኑሮ እሱም ይሄ ሁሉ ችግር ውስጥ አይገባም ነበረ። ሄርሜላን በዚህ ልክ አትጎዳም ነበር፣ ሩታም አትጎዳም ነበረ። ያኔ በቃ የፈለግከውን ነገር አደርግ ብለሽ ከሄርሜላ ጋር ራሱ ወስደሽ ቤትሽ ምሳ ጋብዘሻቸዋልና ያ ነው። አሁን ሄርሜላ ልዩነት የፈጠረባት ለቡዜ መቼ መሰላችሁ? አሁን ሄርሜላ አዲስ ናት፣ ገና ስለ ቡዜ ታሪክ አታውቅም። ከቡዜ ጋር ምንም ያገናኛቸው ነገር የለም። ከሩታ ጋር ብዙ ታሪክ አሳልፈዋል። ሄርሜላ ግን ገና ምንም አልበሰለችም፣ ገና ጥሬ ናት። ወይም ደግሞ ስለ እሷ ምንም የምታውቀው ታሪክ የለም። በቃ እያከበረቻት ነው። በቃ እሷ እንደዚህ እያሽቃበጠችላት ስለሆነ በቃ ከቡዜ ጋር ከሄርሜላ ጋር ይሆን ብላ ቡዜ ወሰነች ማለት ነው። በዛ ጉዳይ ነው እንጂ እኔ በዚህ ሰዓት እንደውም የእውነት አንድ በቃ ከራሱ በላይ ማንም ሰው ይጠቅመዋል ብዬ አላስብም። የእውነት ነው የምላችሁ። ከልቡ የሚረዳው ሰው አለ፣ ከሱ በላይ ለሱ የሚጠቅመው ሰው አለ ብዬ አላስብም። ከዛ በመቀጠል ደግሞ ቤተሰብ ጋር መሄዱ እኔ ክፋት አለው ብዬ አላስብም። በእርግጥ እኔ ታሟል የሚለው ድምዳሜ ላይ ደርሼ ነበረ።
ከታመመ ደግሞ ሌላ ሕክምና ቦታ ሌላ ወይ ደግሞ የሆነ የስነ ልቦና አማካሪዎች እንደዚህ ጭንቀት ያለባቸው ሰዎችን አግኝተው ወደ ጤንነታቸው እንዲመለሱ ወደ ሰላማቸው እንዲመለሱ ያደርጋሉና ወደዛ ቢሄድ ብዬ ነው ማምነው። ጋሽዬ ጋር መሄዱ እኔ አሁን በእርግጥ ጭቅጭቅ ነው ታያላችሁ። ሩታም ኤፍሬምም ሄርሜላም ተሰብስበው ሄደው ደግሞ እዛ ቡታጅራ ሌላ ታሪክ ነው የሚፈጥሩት። እንደው ምንም ማፈር የሌላቸው ነገር እኮ ናቸው እነዚህ። በቃ አይን ያወጡ በተለይ ሄርሜላ እኔ እንጃ አላቅም። እኔ በስመ አብ ወልድ በጣም ፈጣጣ ናት። እንግዲህ ከዚህ ልጅ ጋር እንኳን በቅጡ ሳትግባባ ሳትተዋወቅ አሁን ምን ሆነሽ ተብላ እንኳን ብትጠይቅ እስኪ አሁን ቡታጅራ ሄዳለሁ የምትለው አንቺ ማንሽ ምንድነሽ ተብላ እንኳን ብትጠይቅ ምን አይነት ምላሽ ሊኖራት ነው? በእውነት ነው የምላቸው። አሁንም በቃ እያንዳንዱን ነገር ደግሞ ሚዲያ ላይ ይፖስታሉ። ምንም ማፈሪያ የላቸውም። እና እኔ ሁላችሁም በጣም ስርዓት እያጣችሁ ነው ብዬ ነው የማስበው። እንደኔ በጣም ሁሉ ነገር ስርዓት እያጣ ቡዜ ራሱ የትልቅ ትንሽ ናት። በቃ በእውነት ነው የምላችሁ። እና አሁን ላይ ኤፍሬም በጣም በቃ እምቡር እያልክ ነው አንተ። እንደው በጣም እናንተ ብዙ ጥያቄም ጠይቅ ይኖረኛል። እሱ ትክክል ነው። በቃ ምንም የታመመው ህመም የለም። እነሱ ናቸው እንደዚህ ታሟል የሚሉ ያልታመመውን ልጅ ምናምን ትላለ። ታዲያ ካልታመምክ እሱ ጤነኛ ከሆነ ሩታን እኔ እፈልጋለሁ ብሎ የመምጣት መፍት የለውም እንዴ? እኔ ሩታን ነው የምፈልግ ብሎ የመናገር የመምረጥ እድል አለው። አፍ አለው አይደል? ምን አሳለው አይደል እንዴ? ለምን አይናገርም? ሁለት ደግሞ ሩታ እኔ በጣም አሁን እሷም መሄድ ፈራች። ምክንያቱም እዛ ጋር አለች አብዬንና ጋሽዬን በቃ ማጨናነቅ አልፈልግም፣ ቡዜም ዴቭም በቃ እዛ ቤት አያስገቡንም፣ አንድ ቀን ሳይሆነው በቃ ብቻውን አትተውትም ምናምን ብለው ይመልሱናል ወይም ደግሞ ይናደዱብናል ነው እያለች የምትገኘው። እና እኔ በአሁኑ ሰዓት አብርሽ ወይ እያስመሰለ ነው እንግዲህ ምንም ህመም የለበትም ካለ ወንድምየው እውነትም የለበትም። በቃ የእውነት ለመናገር ምንም የለበትም፣ ግን እያስመሰለ ነው። በቃ ሩታን ማጣት አይፈልግም፣ ሄርሜላን ማጣት አይፈልግም። አንድ ቀን ሄርሜላ እንድታጽናናው ይፈልጋል፣ ሌላ ቀን ደግሞ ሩታ እንድታጽናናው ይፈልጋል። ሩታ ጋር ደስ ካላለው ሄርሜላ ጋር ይሄዳል፣ ሄርሜላ ጋር ደስ ካላለው ደግሞ ሩታ ጋር እየመጣ በቃ ኑሮውን ህይወቱን በዚሁ መንገድ ማስቀጠል የፈለገ ይመስላል። የምርም ታሞ ከሆነ ወደ ጋሽዬ ቤት ሳይሆን እኔ ወደ ሕክምና ቦታ ስላችሁ ይሄዳል። ግን ደግሞ እውነተኛ የስነ ልቦና አማካሪዎች በቃ ትክክለኛ ስሜቱን ቁጭ ብለው ጠይቀው ጊዜ ወስደው የሚሰማውን ትክክለኛ ስሜት ኢቭን ስለ ሩታም ስለ ሄርሜላም ትክክለኛ ነገሩ እንዲናገር ያደርጉት ነበር። ራሳቸው ማግባቢያ መንገድ ስላላቸው ማለት ነው። ለማንኛውም ግን አሁን ኤፍሬም እንግዲህ እየሮጠ ወደ ቡታጅራ ሄዳለሁ፣ ሩታ ደግሞ እኔን ይጠሉኛል ምናምን ያለችው፣ እዩም አብሬ ሄዳለሁ ምናምን ነው እያለ የሚገኘው። ምንም አታስፈልጉም እናንተ። ይህ ልጅ አልታመመም ካላችሁ በጤናው ከሆነ ደውላችሁና ብትሉትም ሊመጣ ይችላል። ወይም ደግሞ አይ እኔ በዚህ ሰዓት እዚህ አልቀመጥም ሩታ ጋር ነው መሄድ የምፈልገው ብሎ ሊመጣ ይችላል። ይህ ልጅ እኮ ህጻን ልጅ አይደለም፣ ዛጋ ታለው የሚያስቀምጡት ነገር አይደለም። እና እኔ በቃ ስርዓት የሆነ ሁላችሁም ስርዓት የሌለው ነገር ነው የምትናገሩት፣ ስርዓት የሌለው ነገር ነው የምታደርጉት። አሁን ኤፍሬም አንተ ምን አስለቅሶ ነው የምታለቅሰው? የእውነት አሁን ለእንደው ለአብርሽ አዝነህለት ነው አስበለት አባቱ ቤት ሄደ ተባልክ እንጂ ሲኦል ነው እንዲ የወሰዱት አንተ ስታስበው ነው ወይንስ እስር ቤት የወሰዱት መሰለ? አንገትን ደፍተ የምታልቀሱ ወይ የሆነ ምክንያት አለ እንዴ? የደበቃችሁትን ምክንያት ወይ ተናገሩ። እግዚአብሔርን ኤፍሬም አሁን ላይ ሳስበው ምንም በቃ የሆነ ምንም እየተዋጠልኝ ያለ ነገር አይደለም። በእውነት ነው የምላችሁ። አንዴ ጤነኛ ነው ይላሉ። ጤነኛ ከሆነ ደግሞ አስገድደው ነው የወሰዱት ምናምን። ማን ነው እሱ የሚያስገድደው? በኦራል በፌዴራል ነው እንዴት ታግቶ የሄደው? በፍቃዴ ነው የሚሄደው እኮ ነው ያለው። በቃ አባቴ ቤት እናቴ ቤት ሊሄድ ነው፣ እህቴም ወንድሜም አብረውኝ ስላሉ ደስተኛ ነኝ፣ ፈልጌው ነው በፍቃዴ ነው የሚሄደው ብሎ ነው ሄደው አይደል እንዴ? ታዲያ ለምንድን ነው አስሬ ተመለስ ሄድ ውጣ ገባ? ምንድን ነው ይህን ያህል? ኤፍሬም በዚህ ያዙ ይልቀቁኝ ይላል፣ ሄርሜላ በዛ ያዙ ይልቀቁኝ ትላለች። ምን እየሆናችሁ ነው? ምንድን ነው ስርዓት የማይኖራችሁ? ለልጁ ካሰባችሁ ጸጥ በሉ። በቃ አባቱ ጋር ነው ሄደው። እያስመሰላችሁም ከሆነ ተናገሩ በግልጽ። እና ሩታና ኤፍሬም እስከዛሬ ተስማምተው ነበር፣ አሁን መግባባት አልቻሉም። ብትለምነው መቀመጥ አልፈለገም። በቃ ሄዳለሁ አብኖ ነው አብረሽን ይዞ መጣለሁ። ግዴታ ይሄ ልጅ በቃ ሩታ ጋር ነው መኖር ያለበት። ሩታ አረባክህ አንተ ባልከው ነው እንዴ የሚሆነው? ሲጀመር አንተ ባልከው አይደለም። አልፈልግም ካለ መፍቱ ነው። ማንም አስገድዶ እሷ ጋር ኑር የሚለው ህግም የለም፣ ዓለምም የለም፣ ሀገርም የለም፣ ህዝብም የለም፣ ማንም የለም። እና ሄርሜላ ትሄድ ሩታ ትቅር ምናምን የምትሉ ሰዎች ደግሞ በአናታችሁ ተተከሉ። እዛ ጋር ሄዳ ምን ልሰራ ነው? ምን ትሰራለች እንዴ? እግሩን አልታመመ፣ እጁን አልታመመ፣ አይኑን አልታመመ እንዴ? አይኑ ቢታወርስ እሺ እንደው
አያደርግበት እንጂ እንዴ! ይሄ ልጅ ሙሉ ጤነኛ ነው፣ እያያችሁት አይደል እንዴ? የምሬ ነው ብላችሁ ምንም እንደዚህ አይነት በሽታ የለም። አብረሽ አቃቆን ስነግራችሁ በጣም እያስመሰለ ነው። ሩታ መበቀል ማለት ሩታ ጋር መሆንም እዛችኛዋ ጋር መሆንም በቃ አንደኛዋ ጋር ወስኖ እንትን ካለ እችኛዋም እዚህ ጋር ስታለቃቅስበት መቁረጥ ወይ መጨከን አልችል ብሎ ሊሆን ይችላል፣ ወይ ደግሞ ሁለቱም ጋር እንደፈለገ መራገጥ ፈልጎ ሊሆንም ይችላል። ይሄ የሚያውቀው አንድ ሀቅ ነው፣ አንድ እግዚአብሔር ነው። ሌላ የሚያውቀ ሰውም የለም ብዬ ነው የማስበው። ና ሩታም ሄርሜላም ነቃ ብትሉ ወደ ራሳችሁ ብትመለሱ ጊዜያችሁን ዝም ብላችሁ ባልሆነ ነገር በተለይ ሄርሜላ ሩታ ይኸውልሽ አግብታ ወልዳ ሁሉን ነገር ጨራርሳለች። አንቺ ገና 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 ምኑን አይተሽ ገና ምኑንም ያላየሽ ሰው ነሽ እና ጊዜሽን በአግባቡ ብትጠቀሚ በተለይ ላንቺ ጊዜሽን በአግባቡ ብትጠቀሚ የተሻለ ነው ብዬ እኔ ምክር እሰጥሻለሁ። ኤፍሬም ደግሞ አንተ ሄደ ቤተሰቦች ጋር ሌላ ጭቅጭቅ ሌላ ክርክር ታመጣለህ እንጂ አብርሽ አንተን አንሄድ ስላልከው እርግጠኛ ነኝ ከመጣም ናንሄድ ብለኸው አታለ ይዘውም ከመጣ በድብቅ ወይ ታሟል፣ የምሬ ነው የእውነቱንም ታሟል፣ ጀዝቧል። ከዛ ውጭ ግን አልመጣም በቃ የራሴ እንትን ነው እንዴ! እንደዚህ አይነት በሽታ አለ ከየት? እንደውም የትኛውም ዓለም ላይ እኮ እንደዚህ ዝም የሚያስብል ነገር በሽታ ነው አይቼ አላውቅም። መድኃኒዓለምን ሆድ ቁርጧት ሊሆን ይችላል፣ ጨጓራ፣ ልብ ህመም፣ ድካም፣ የሆነ እንደዚህ ጭንቀት የፈለገ ነገር ቢታመም ነው ጸላይም እንኳን ቢታመም የምሬ ነው አፉ እንደዚህ ምላሱ ሆን ብሎ ነው ዘም የሚለው ሆን ብሎ በእውነት ነው የምላችሁ። እና እሱን እውነቱን እንግዲህ ሀቁን ፈጣሪ ነው የሚያውቀው። ዋናው ነገር ግን አሁን ጋሽዬ የሚለው ነገር በጣም ተጠባቂ ይሆናል። ከዛ በኋላ ሄዶስ የሚያመጣው መፍትሄ የሚያመጣው ለውጥ አለ ወይ የሚለው ነገር በጣም ተጠባቂ ይሆናል። ግን አንድ በጣም የሚያስጠላ ነገር የሚፈጠረው ምን መሰላችሁ? ሩታም ኤፍሬምም ሄርሜላም ሆነው ቡታጅራ ጋሽዬ ቤት ከሄዱ በቃ እነዚህን ሰዎች አርፈው በተቀመጡበት በሰላም በሀገራቸው የማንም ጋጠወጥ እነዚህ ስራ ፈቶች ስራ ያጡ ሰዎች ሄደው ጋሽዬን እንዳያስቀይሙት እንዳያስከፉት ነው ምለው። እግዚአብሔርን ነው ምላችሁ። እዚህ የለመዱትን እዚህ ማንም የማያያቸው ሀገር መጠው ተደብቀው ነው እንደፈለጉ የሚፈነጩት። እዛ ግን ተከብሮ የኖረበት ሀገር ላይ ነው ጋሽዬ ሄደው እንደው እግዚአብሔርን ነው ምላችሁ እነሱን እንዳያጨናንቁ በጣም ፈራለሁ። በጣም ኤፍሬምም አሁን አንተ ነገር ለመቆስቆስ በቃ የበረደውን ነገር ሁሉ ሊስተካከል ሲል አንተ እንቧከረየው እያልክ ነው። ግን ደግሞ ዝም ብለህ ይህን ነገር ትተህ ህይወታቸውን ቢቀጥሉበት ወይም ደግሞ ልጁ መጨረሻው ቢታይ ነው የምለው። ጋሽዬ ጋር ሄዳችሁ ባትጨቃጨቁ። ምላሳችሁ በጣም አስቸጋሪ ነው። በጣም ምላሳችሁ በስማ ሄርሜላ በዚህ ጋር ትጮኻለች። የቡዜ ድምጽማ ታቡት በቃ በስማ ሩተም እንደዛው ቀልቀልቀል ነው የምትሉት። እና በፈጣሪ ስም እንደው ተዋቸው። ቢያንስ እንደው አብርሽን እንኳን መተው ባትችሉ እንደው ለጋሽዬ ስትሉ እዛ ቦታ ዝር አትበሉ። ሁላችሁም ማናችሁም አታስፈልጉም። በቃ ዴቭ አለ ያለበትን ሁኔታ ነገር እርግጠኛ ነኝ እነሱ ያሳውቁናል። በቃ ያለውን ነገር ይነጋገሩ። ጋሽዬ ምን ማድረግ እንዳለበት ያውቃል። ትልቅ አባት ነው። በጣም አስተዋይ ነው። በጣም ጀግና አባት ነው። እሱ የሚለውን ነገር ማየት መስማት ነው። አብርሽም እዛ ሄዶ የሚተነፍሰው ነገር ይኖራል ብዬ አስባለሁ። ኤፍሬም ግን ማለት ነው ይሄ ልጅ ድኖ የሆነ ሚስጥር እንዳያወጣበት የፈራ ይመስለኛል። እግዚአብሔርን ነው የምላቸው። አሁን ላይ እንደታመመ እኮ ያውቃል። አውቆ ነው አልታመመ የሚለው። ግን ይሄ ልጅ ድኖ የሆነ ሚስጥር ለጋሽዬም ሆነ ለማንም ለሆነ ሰው ሹክ እንዳይልበት በጣም የፈራ ይመስላል። ይሄ ልጅ አለ ግዴታ ሩታ ጋር ነው መቀመጥ ያለበት። እንትና ሄርሜላ ምናለች መሰላችሁ? ባለፈው ከሩታ ጋር ስትጣላ ማለት ነውና አብዱሽማ አለ ቁጭ ብላ ሩታ ቡና ስታፈላ ቁጭ ብሎ ቡና እንዲያጣጣት አልፈልግም አለች። አሁን እውነቷን ነውና ኤፍሬም ደግሞ ቤቱ ቁጭ ብሎ በቃ የቤት ጌጥ ነው ወይ የሳሎን ጌጥ ነው ወይ ሶፋ ነው ወይ ጠረጴዛ ነው ወይ ሪሞት ነው ወይ ምንድነው? ሩታ ቤት ገብቶ ቁጭ የሚልበት ምክንያት አንተ ስታስበው ጀዝቦ በድን ሆኖ ሩታ ጋር ይቀመጥ የምትለው አንተ ምን ቤት ነህ? ሲጀመር አንተ የሱን ህይወት አትወስንም። እና ተረጋጋ፣ ሩታም ተረጋጊ። ይህንን ነው ሌላችሁ የምችለው። ከቻላችሁ እዚህ እንደፈለጋችሁ እንደተራገጣችሁ ኑሩ። ግን እዛ ቡታጅራ ሄዳችሁ ደግሞ ተከብሮ በሚኖርበት ሀገር ጋሽዬም ባታዋርዱት፣ ለጋሽዬም ክብር ብትሰጡ የተሻለ ነው ብዬ አስባለሁ። የነበረኝ ሀሳብ አስተያየት ይህንን ይመስል ነበረ። እናንተስ ምን ተሰማችሁ? በዛሬው ቪዲዮ ምን ተረዳችሁ? ሄርሜላም ሄዳለሁ ብላ ስትገለግል ነበር፣ ኤፍሬምም እንደዛው እያለ ነው። ታዲያ ምን ተሰማችሁ? ምንድነው መደረግ ያለበት ብላችሁ ታስባላችሁ? አብርሽስ የእውነት ታሟል ወይንስ እያስመሰለ ነው ብላችሁ ታስባላችሁ? ኮሜንት ላይ እንደተለመደው አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ ወዶቼ።